ልጅቷ አልሞተችም። እሺ አቡ ማለት ምቅናይ በጣም ይቅርታ። ምናልባት እነሱ ሊሉ ሞታለች ብለው ሊሉ ይችላሉ። በፈጠረ እሺ አልሞተችም። ጋይዝ ሰላም ሰላም፣ እንዴት ናቸው? አንድ አይሉ ነው ብዬ ነው። እሺ አንዴ ጨርስ እሱ። እኔ በጣም ስራ ላይ ስለሆንኩ እንደዚህ ልናገር እና እመለሳለሁ ተመልሼ። ምን መሰላችሁ፣ ሁላችሁም ታውቃላችሁ ጉዳዩን። ዛሬ 10 ቀን ነው። 10 ቀን የለፋ ነው አጋቾች ሙታለች የሚሉትን አጀንዳ ላለመቀበል ነው። አሁን የደረሰ ሪካርድ ስላለ ሞቷንም ቢሆን ለቤተሰቦቿ እናስረዳ የሚል ሪካርድ ስለደረሰ ነው። ስለዚህ ሞቷንማ የ3 ዓመት አስክሬን ይዘው መጥተው ሞቷን ለማወጅ እንዲሁም ደግሞ ግማሽ ሚሊዮን ተከታይ ባለው በሻሻ ልጅ ሴረኞች የልጅቱን ሞት ለማወጅ ያላደረጉት የለም። ስለዚህ ከአሁንም ጥንቃቄ ማድረግ ያለባችሁ ልጅቱ በህይወት እንዳለችና የምትወጣበትን መንገድ እንጂ ሞቷንማ ተረድተዋል እኮ ከ2 ወር ከ15 ቀን በፊት ልጃቸውን በውሸት ተረድተዋል። እነዚህ መርዘኞች ገጠር ላይ በሻሻ ምስኪን በመሰለ ልጅ የእሳቸውን ፍላጎት ተጠቅመውበት ሙታለች ብሎ በግማሽ ሚሊዮን ህዝብ አውጀዋል። እኛ ማነው ሞታለች ሪካርድ ስላል አንቺ አይደለችም ሞቷንም ቢሆን ለቤተሰብ እንድናረዳ የሚል ቅልቦች ሪካርድ ስለደረሰ ነው። እያንዳንዱ ይቀርጻሉ በነገራችን ላይ። ስለዚህ ቅልቦች ሰይዶ ቅልቦች ምናልባት አሁን ስለመጣ ነገሩን በጥልቀት ካለ እኮ ልንገራቸው ብዬ ነው እኮ ላስረዳቸው። እነሱ ሙታለች ብለው የውሸት አጽም ይዘው መጥተዋል። አንደኛ ደግሞ ሞቷን ላለመቀበል መልሰው እነዛው ምንድነው አጽም ይዘው የመጡ ግለሰቦች መልሰው ስህተት ነው የሰራ ነው ይቅርታ ብለዋል። አሁን የተለሳለሰ ነገር ስታሳዩቸው መልሰው ሙታለች ብለው ሌላ አጽም ይዘው ሊመጡ ስለሚችሉ በጥንቃቄ እንዲከድ የደከምነው 10 ቀን ሞቷን ላለመቀበል እና ልጅቱን በህይወት ለማገኘት ነው። ልጅቱ አለች፣ ብዙ መረጃዎች ስላሉ ቀስ ብላችሁ ሂዱ። ያው ታውቃላችሁ እኔ 10 ቀን ሙሉ ስራም አልሰራሁኝ። ብዙ እጣዎች አሉ፣ የተዘበራረቁ ደረሰኞች አሉ። እነዛን እያስተካከልኩ ነው እና ደግሞ ስራም ብዙ የሚስተካከላለ የሱቅ ስራ። ለዛ ብዬ ነው እንጂ በሌላ ነገር ምንም እንዳታዩት። እንደዚሁ እመጣለሁኝ። ግን ሙታለች የሚለው ላይ አደራችሁን። ተሰድበንበታል፣ ተንቋሸንበታል፣ ስራችን ሁሉ ዋጋ ከፍለንበታል። ሞቷን ላለመቀበል ሞቷን ያለመቀበላችን ነው ዛሬ መጥተው ይቅርታ እያሉ ያሉት እነዚህ ሰዎች። ምክንያቱም የውሸት መረጃ ነበር ይዘው የመጡት። አሁንም የእናንተ ልስላሴ ካዩ አንዱን አስክሬን አስቀረጸው ይኸው ሙታለች ብለው ይዘው ይመጣሉ። አደራችሁን ለማለት ነው። አይዟችሁ፣ በርቱ። እናመሰግናለን። ቅልቦችም ሁላችሁ። እሺ ሰያዬ፣ እኛ አልተመቻለስንም። መረጃ እየሰበሰብን ነው። መረጃ ስንሰበስብ እኮ ለስለስ ብለን ነው መሰብሰብ ያለብን አይደል? ሰያ ሳናስፎግር የምትፈልገውን እስክታገኝ ድረስ ይኸውልህ፣ የምትፈልገውን እስክታገኝ ድረስ በጥበብና ለስለስ ብለህ ሳታስፎግር ያሉትን ሁሉ ያመንክ መስለክ አዎ እያልክ ተቀብለህ ነው መረጃ ሰብስበህ ያንን መረጃ አቀናጅተህ ወደ መፍትሄ የሚደርሰው እና ለዛ ነው እንጂ ኔቨር ኤቨር አታስብ። መሞቷንማ መቼም ተብሎ ስለሚታመን ነው መረጃ እኛ ሞታ አልሞተችም እኛ አናቅም እስከ መረጃም ስንገኝ ድረስ ማለት ነው። አሁን ከሁሉም በላይ 3 ዓመት ለዚህ አረመኔዎች ታግል ያለው እዚህ ጋር እኔ በሶዳ አረቢያ ማለት ነው እስከ 1 ሚሊዮን ተከፍሎ ለእኔ ለመግደል ተፈትኛለሁ ስለታገልኩት እና አቦፋንና ሌሎችም እዚህ ሚዲያ ላይ ያላችሁ ይሄ እንደተራ ነው፣ ፈተና እንዳለ ነው፣ ጠንክራችሁ ስሩ ነው ለማለት። እኔ ብዙ ፈተና አልፌያለሁ ለአረመኔዎች ስለታገልኩ ነው። 3 ዓመት ከአምባሲ ሆኜ ነው የታገልኩት። ብዙ ሰው እኔ ስለ ድንበር በጣም ነው መጋዝ ከዚህ የባሰ አለ። ያህናማ በሚዲያ ስለምታውቀው ነው። ከዚህ የባሰ ነው፣ ብዙ አለ፣ ብዙ ታሪክ አለ፣ ያስደመመ ታሪክ አለ። ኢትዮጵያውያን እንደዚህ ይሰራሉ። ከዓለም ላይ ያልተሰራ ታሪክ አለ። በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ አለ። አንተ አሁን ያወቃችሁ አረመኔዎች በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያያችሁ ያላችሁ ያወቃችሁ።
እኛ 3 ዓመት ነው እናውቃለን እዚህ ታሪክ ማለት ነው። እና ልጅቷ አሁን ምን ያደረጉ መሰለህ እነ ተክላይ ከሳቸው በደም ደም እኔ 3 ወንድሞቻችሁ ድላላ ነው የሚሰሩ። ተክላይ ወንድም አለ በሁሽ ጸጋይ አረጋው የሚባል ትልቁ ወንድም አለ። ትልቁ ወንድም ደግሞ አዲስ አበባ አለ ከሸዋሮ ብቻ ደላላዎች የሚሰራ በጣም ነው እንተዋወቃለን። ከዚህ በላይ እሱም ትልቁ ወንድሙ አዲስ አበባ ያለ ያልከውን ኢንፎርሜሽን ልትሰጠን ትችላለህ? እኔ የሁላችሁ እኔ በደም ነው የማውቃቸው የዚህ ሰዎች በደም ኢንፎርሜሽን አለ። ኢንፎርሜሽን ኮንታክት ልናገኝ ሀቢባ ስሚ ሀሚማ አሁን ተክላይ ትንሽ ልጅ ነው። ይሄ በየመን ውስጥ ትልቅ ኃላፊነት ያለው ሰው ነው። ጠቅላላ የሸዋ ሮቢትና የአማራ ክልል ያለ ሰው ተቀባይ ነው። ተክላይ የሚባል ልጁ ማለት ነው። ትግሬም እሱሽ አይገባም። ትግሬም አይመራም ወደ ሱድ ወደ አንድ ትግሬም አይገባም ወደ እሱሽ። የአማራ ልጆች ብቻ ናቸው። የአማራ ልጆች ደግሞ ገባኝ ወንድሜ። ጥያቄን እኮ አልመለስክም ማለት ኢንፎርሜሽን ስለሱ ስልክ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነህ ወይ ነበር የኔ ጥያቄ። ኢትዮጵያ አለ ስላልከው ወንድማችን። አዎ አለው። ትልቅ ወንድሙ ኢትዮጵያ አለ፣ አዲስ አበባ አለ። ከእናንተ ደላላ ነው የሚሰራው። የእናንተ አካባቢ ያሉ ትላልቆች ሰዎችም ሰብስቦ ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት። ተክላይ ደግሞ በየመን ሆኖ ተቀባይ። ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ መደዋወሊያ ሀውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ ያላቸው። እኔ ሲጠራ አንተ እኔ እንታወቃለን እና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኛለሁ። ኢንተርቪው አድርገኝ ዝም ብላ ብለው እና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የሚወስድ ቀብረናል ያሉ የእሱ ቤተሰብ ናቸው። ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለ። ዘራይ ጸጋይ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ነው። ጸጋይ ባል ጸጋይ አዎ ጸጋይ አዎ ጸጋይ ከነ ተክላይ ነው ሁሽ አብረው ነው ያሉ የመን ላይ። ኢትዮጵያ ያለው ያልከውን ነው ስሙን ይጠይቃል። ዘራይ ነው የሚባለው እሱ። ዘራይ ኢትዮጵያ ያለው አድራሻ ማለት አረጋዊ ይባላል። ጸጋይ አረጋዊ፣ ዘራይ አረጋዊ፣ ተክላይ አረጋዊ ይባላሉ ሶስቱ ማለት ነው። የውቅሮ ተወላጅ አብርሃ ፀሐይ ነው ያላቸው የዚህ ሰዎች። እሺ በውስጥ ፎቶውን እና አድሬሽን ልትልክ ትችላለህ? በኢንቦክስ ፎቶ የሁለቱ አይኖረኝም ግን አይ ችግር የለውም። ይኸው እኔም ፎሎ ማድረግ ያለው ፎሎ መልስልኝ። አቡ ፎሎ አድርጊ። ምቅና ፎሎ አድርጌሃለሁኝ በውስጥ ኢንፎርሜሽን መላክታል። ችግር የለም። እና እነዚህ አሁን የገጠር ልጁ በቪዲዮ መጣና ወደ እናንተ ሁሉም ነገር ተነግረዋል። እሳቸው እንኳን በቪዲዮ ለመመጡ ወደ እኛ መምጣት አልቻሉም። ጭራሽ ሀቁ ከእጃቸው ነው ያለው ከእሳቸው። አሁን ብሬክስ እና አሌክስ ከእናንተ ነው ሀቅ ስለታገሉ ወደ ፖለቲካ ቀይሮ ነው እያታገሉ። ሁሉም ትግራዋይ ወደ ፖለቲካ ነው የቀየሩት ያሉት። ተቀይረዋል። አሳልፈ አንሰጥም ብለዋል። እውነት ነው። በእውነት እኔ እኮ ከ2007 ዓመተ ምህረት ጀምሬ እዚህ የመን ላይ እና ሱድ ድንበር ላይ ነበርኩት። ምን አይነት ሰዎች እንደሆኑ ያውቃሉ በደንብ ነው። አሁን ከወጣ አቡ አንድ ነገር ማለት ለምን ታገሉ ብሎ ምቅናይ አንዴ ይቅርታ ችግር የለም እንድሪ ሲናገር ፕሊስ አንዴ እኔም ወደ እንቅልፌ ልሂድ። አቡዬ አንድ መልዕክት መናገር ፈልጌ ነው። ግን ቅድሞች እንድሪስን ግን መስማት አለብክ። በጣም ብዙ ኢንፎርሜሽኖች አሉት እየተባለ ነው። ኦኬ ፕሊስ ከይቅርታ ጋር እናስቸግርክ ከሞት ከመሄድ በፊት። እሺ እንድሪስ ሰላም ናችሁ? ሰላም ወንድሜ እንዴት ነህ? አለን አማን ነው
አለን አሁን መሆን ያለበትን ነገርና ከተስማማችሁ መፍትሄ ብቻ ነው የምነግራችሁ የምችለው። ምክንያቱም ማንም ይሁን ማንም አይደለም ትክክለኛ ይመች የሚባለውን ቤተሰቦች ነው። ሳውዲ አረቢያ ላይ እኔ 2 ልጆች እያወራሁኝ ነው። ባለጋማዎች አሉ። እንደውም አሁን ኤምባሲ ያስጠይቅ የነበረ በእሱ ጉዳይ ላይ ተወያይቻለሁኝ እስካሁን ማምሻዬ ማለት ነው። ስለዚህ እሱን አሁን ማገዝ ያለባቸው የሸዋ ልጆች። እኔ ወደ ቁም ነገር ብቻ ነው መግባት የምፈልገው። የሸዋ ልጆች እኔ የተጠየቅኩትን በኤምባሲ በኩል ነው የምነግራችሁ። የይመችን የእናቱን ስምና የእሱን እስከ አያቱ ሙሉ ስም አለቀ። ይሄንን ብቻና ብቻ ነው የሚያስፈልገው። ከዛ ውጪ እሱ ምንም ሊያመልጥ የሚችልበት አግባብ የለም። እሱን እዚህ ጋር እናስይዛለን ብለው እዚህ ጋር የሚያገዘን ባለ ኢቃማዎች ሳውዲ ላይ አሉ። በዚህ ሀሳብ የምትስማሙ ከሆነ ማለት ነው በውስጥ ያለው ነገር እንነጋገር። እንስማማለን። እንድሪስ ስልክ ቁጥርህን ዋትሳፕ ቁጥርህን ልትሰጠኝ ትችላለህ? ዋትሳፕ ቁጥር አለ አለኛው ያዚ እዚህ አየር ላይ ችግር የለውም። እኔ ቲክቶክ ላይ ያለው የኔ ቁጥር ማንም ያውቀዋል። ሌላ ሳይቀር እኔ ችግር የለም። እሺ ጥሩ። እንግዲያው የኔን ቁጥር ግን ለማንም እንዳትሰጥ እሺ ወንድሜ፣ ንገረኝ። ችግር የለውም። 05 አንዴ ፕላስ ሰከንድ አሁን ሃይንድልክ ፕላስ 966 እሺ 05 ብያለሁ። 82 91 ነገር ጥላቻ ከትግራይ ያለባቸው ነው ብሎ ወደ ፖለቲካ አሮጉና እንትን ወደ ፖለቲካ ነው የጠመዘዙት። ይሄ ነገር በረከት የወጡ ኢንተርቪው ያደረጉ ሰዎች የት ነው የሚኖረው? በረከት እንዳይወጣ ነው ሳውዲ አረቢያ፣ እዚህ እንግሊዝ ሀገር ነው የሚኖረው። የሚገርምሽ ምናልባት ቅድምም ልናገር የፈለግኩት በዚህ ዙሪያ ነበርና እኔም ልተኛ ድምፅ እየሆኑ ነው ከስር ያሉት። እኔም እየጠበበች ድሮም ጠባብ ነች እየጠበበች ሄዳለች። ነው ሌባ ምንም ብሔር የለውም። ሲሰርቅ ለወገኔ ለተራበ ለተቸገረ አንድ ዳቦ ልግዛ ብሎ አስቦ አያውቅም። እና የሆነ ነገር ሲፈጠር ግን በሀገራችን ውስጥ ሂደው የብሔር ውስጥ ወይም ሃይማኖት ውስጥ ይሸጎጣሉ። እና እንደዚህ አይነቶችን ለማጋለጥ ሁላችንም በዛሬ በሌላው የደረሰ ነገ መልሶ በእኛ ይደርሳል እና በእነዚህ አይነት ነገሮች ተባባሪ ባንሆን መልካም ነው። ምናልባት የዛሬ 2 ዓመት ይመስለኛል አንቺን ቤት ተናግሬ ነበረ። አንድ ታሪክ መጥቶ ነበረ እኛ ጋር የ80 ምናምን 89 እህቶችን በጦርነቱ ጊዜ ትግራይ ወስጄ ለዘመዶቻችሁ 50 እየወሰደ ለቤተሰቦቻችሁ አደርሳለሁ እያለ የ89 እህቶች ደሞዝን ሰብስቦ ወደ 1.2 ሚሊዮን የሳውዲ ገንዘብ ወስዶ ከዛን ቤቴል ላይ ህንፃ ገዝቶ ህንፃው ጋር ድረስም ሂደን በኋላ ህንፃው ተሽጦ አላደረስኩም ለልጆቹ አድርሻለሁ ይል ነበረ። ጦርነቱ ሲቆም ቤተሰቦቻቸውን ሲጠይቁ በዚህ ጊዜ ልከንላቸው ነበር ደርሷቸዋል ሲባል ምንም አይተናናቅም የሚል ነገር ያነሳሉ ቤተሰቦቻቸው። ከዛም በኋላ ሲጠይቁት ህንፃ ገዝቼ እሱም ሳውዲ ስላለ ነው፣ ምናልባትም እየሰማም ሊሆን ይችላል። እና እኛ እዛ ድረስ ሄድንና ጉዳዩንም አስያዝን በህግ። እንዴት ተደርጎ ህንፃው ተሽጦ ለልጆቹ ይከፋፈላል ሲባል ማን ምን አገባው እኛው እንፈተዋለን የሚል አሁን የሚጠሩት አይነት ስም ምናልባት እሱ ይሁን አይሁን ባላቅም ማለት እርግጠኛ ባልሆንም በረከት የሚባል ጀርመን የሚኖር ጉዳዩን እኔ ይዤዋለሁ። እሱ ነው የቀንቦች እሱ እኔ ያውቃለሁ። ይሄ ሴቶችም የበላ ገንዘብ መሐመድ ኡመር ይባላል እና ጠባቂው ከሱ ጎን የነበረው ደግሞ በረከት ነበረ። ያችን ግን እሱ ነው እና የዛን ጊዜ ያልደከም ነው ያልሄድ ነው ያልወጣ ነው መንገድ አልነበረም። የልጆቹ የሚገርምሽ ቤተሰቦቻቸው በረሃብ የሞቱ እዛም ሂዳ ለቤተሰቦቿ እየላከች እንግዲህ ከ89 ውስጥ እንኳን ሞታ አስክሬኗን መሸኛ ሁላ የጠፋ እንዳለ ታሪክ ሰምቻለሁ። ምን ያህል እውነት እንደሆነ ባላቅም ብቻ በመረጃዎቹ ደርሰውኛል። ያ ገንዘብ ማን ምን አገባውና በዚህ ጉዳይ ላይ መፍትሄ ይፈልጋል ምናምን እኛ እያለን ተብሎ ይኸውልሽ 1.2 ሚሊዮን የሳውዲ ሪያል እንግዲህ ምን ያህል ሊሆን እንደሚችል አስቢ። ጥቂቶች ቡድኖች እንዲበሉ ያደረጉበት ሁኔታ ነው ያለው። ዩሲ እንግዲህ እንደ ይሄ የቋንቋ ጉዳይ ከሆነ የተበደውም አብዛኝ 100%
ትግራዋይ ናቸው። በደውም እንደዛው መብትውን ደግሞ እንግዲህ ይፈልጋለሁ ካለ እኛ ጫፍ አድርሰነው ተሽጦ እንዲከፈል ካደረግን በኋላ ማንም ሰው ሂዳችሁ እዛ ጋር ምስክር እንዳሰጡ እንዳግቡበት እኔ ያለሁበት ብለው ጉዳዩ ተግበስብሶ እንዲቀር አደረጉት እና ይሄን ሌባንና ወንጀለኛን ለመደበቅ ብሔር ውስጥ እና ሃይማኖት ውስጥ የምንደብቀው አይነት ነገር ቢቀር ሁላችንም ተባብረን ዜጎቻችን ሂደው በነፃነት ሰርተው ዛሬ በእኛ በሌላው ማህበረሰብ የደረሰ ነገ ተነገ ወዲያ በእኛ አለመድረሱ ምንም ዋስትና ስለሌለን ሌባን ለመደበቅ ባንተባበር ሌላ ታፔላ ባንሰጠው መልካም ነው እና ጠንክረን ተያይዘን እህት ወንድሞቻችን በነፃነት ሰርተው እንዲመለሱ ወደ ሀገራቸው እንዲገቡ ከእንደዚህ አይነት ፈተናዎች እንዲወጡ ብናደርግ መልካም ነው የሚለውን ለመናገር ነው። እንግዲህ እዚህ ውስጥ ትኖራላችሁ እና እንደዚህ አይነት ሀሳብ ሲመጣ ነው ብላችሁ መመለስ እንዳለባችሁ መልዕክት ለማስተላለፍ ነው። በጣም ነው የማመሰግነው። ደክሞኛል። ጠዋት ነው በጣም ደግሞ የምነሳው 2 ሰዓት 3 ሰዓት ብተኛ ነው ከዚህ በኋላ። መልካም ጊዜ ይሆንላችሁ። በጣም እናመሰግናለን ተስፍዬ። ያሉትን መረጃዎች ልኬልካለሁ። በቃ ነገ እንቀጥላለን። የኔ የቤት ስራ ወንድሟንና ባለቤቷን አናግሬ ማምጣት ነው። እኔ ልውጣ። በሉ መልካም ምሽት። እሺ እንግዲህ እናመሰግናለን። ዋትሳፕ ላይ እናወራለን። እሺ አንድ ነገር ልናገር። ተስፍዬ ተናገር። በዚህ አጋጣሚ ምናልባትም እናንተም ማወቅ ያለባችሁ ጉዳዩን በተለያየ መንገድ ጎራ ለይተው የሚሄዱ ሰዎች አሉ። እኛ ኦንሊ ሰው መሆኗ እህታችን መሆኗ ነው አሳስቦን የምንሰራው። ምናልባትም የፈለጋችሁት በፈለጋችሁት በትናችሁ ልትሄዱ ትችላላችሁ። እኛ የምናደርገውን ነገር ግን ከማድረግ ወደኋላ አንልም። ምናልባት ትግራዋይ ስለሆነ ብለህ ትግራይ ልትል ትችላለህ፣ አማራ ልትል ትችላለህ። እናንተ ማስተላለፍ በምትፈልጉበት መንገድ ሂዱ፣ እኛም በምንሄድበት እንሄዳለን። ሰው የምንሸት ሰዎች፣ ስለ እሷ የሚመለከተን ሰዎች ዘር፣ ቀለም፣ ሃይማኖት ሳንለይ ምንተወው አይደለም። ስለዚህ ታርጋ አትስጡት። የብዙ ሰዎች ታሪክና እውነት የሚደበቀው በእንደዚህ አይነት ለራሳቸው ከነዛ ሰዎች ጋር ተባባሪ የሆኑ ሌቦችም ጭምር እንደሆነ ማወቅ መቻል አለባችሁ። ፊት ለፊት መጥቶ እኛ እንዲህ ስለሆንን እኛን ሊያጠቁ ስላላ አይደለም። ከእውነት ጋር መቆም ሁሉም ሕሊና አለው እና ሞራውም እያንዳንዱ ወንድማችንም አሁን የመጣውም እኛም ሁሉም ሰው ስለሆነች ነው እየተገልን ያለ ነው። ወደኋላ የምንልበት ጉዳይ የለም። ኢቭን መልኩን ሲቀያየር አማራም ሆኖ እንደዚህ ትግራይም ሆኖ እንደዚህ አይነት ላይ የልጅ ጨዋታ የምትጫወቱ ሰዎች እዛው ተጫወቱ። እዚህ ጋር ሲሪየስ ጉዳይን ይዞ በምን መስመር መሄድ እንዳለበት የሚያስተካክል ስለሆነ እናንተም ራሱ እኛም ራሳችን የሚመጣብንን ነገር ተቋቁመን መስራት እንዳለብን ለማሳሰብ እና ለማጠናከር ነው። ወደኋላ አንልም። አመሰግናለሁ እህትየው። በጣም እናመሰግናለን ተስፍዬ። ትክክለኛ ነገር ነው ያልከው። ስለዚህ ሁሌ አስተያየት እየለቀምን እያወራን ከምንሄድ ቅድም እንዳልከው በህጋዊ መንገድ አባትየው እዛ ክስ እንዲመሰርቱ ቅልቦች ነገ ያናግራቸዋል። ወንድምና ባለቤቷ ደግሞ ሳውዲ ላይ ክስ እንዲመሰርቱ ደግሞ አወራቸዋለሁኝ። እንድሪስ ደግሞ ጉዳዩን የያዘውን አካል ኤምባሲ አብዛኞቹን አውቃቸዋለሁ። ሰው ያገናኘኝና አናግረዋለሁኝ። መረጃ የሚጠይቁንን ሁሉ እየመጣን መረጃውን እየፈለግን እየሰበሰብን ለእነሱ ማቅረብ ነው። በቃ ቀጥታ ወደ መፍትሄ መሄድ ነው ያለብን። ይህንን ነው እኔ የምለው። አመሰግናለሁ። እና እነዛን ልጆች ደግሞ በቃ አይቀርቡም ብሎ ኦልሬዲ ነግሮናል። እነሱን ተስፋ አድርገን ነበረ አደለ? ምቅናይ አይቀርቡም ልጆቹ ብለሃል አይደል? እውነት ከሆነ ልጆች ምን መሰለሽ ሀቢባ፣ እውነቱ ሰዎቹም ተክላ የሚባልና የላካቸው 2 ልጆች ትግሬዎች የእሱ ቤተሰብ ወደ ሚዲያ መጥቶ በቪዲዮ ይሄ ነገር መብራሪያ ካልሰጡ ወንጀለኞች ናቸው። ሞቶ ከሞቶ እንደ የገጠር ልጅ በዚህ በሚዲያ ተገልጦ ወጥቶ እኛ እንደዚህ አድርገን ሳልቦሉ 3ቱም ማለት ነው የሱ ቤተሰብ ናቸው። ይሄ ሜሪዎች ከሀና የነበሩ ተደብቆ ኢንተርቪው ያደረጉ ከበረከት የሚባል ልጁ ትግሬዎች ናቸው። የሱ ቤተሰብ ነው። የሱ ቤተሰብ አሳልፎ አለመስጠት ተክላ የሚባል ልጅ ራሱ መጥቶ ወደዚህ ዝም ብሎ ይለፍልፋል። ከሳቸው ጋር ሆኖ መጥቶ በቪዲዮ በምስል ላይ መጥቶ ሐቁ ያወጣ። ካልወጣ ይሄ ሰውየው በቃ ያ ሀና በህይወት ትኑር አትኑር ተጠያቅ ነው 100%።
ትክክለኛ ነገር ነው ያልከው። ከጅዳው ያለው ይሁን ከጅዳው የውልሽ ከጅዳው ያለው ይሁን ከሌላ ማንኛው ተጠያቂው ትግሬው ነው። እዚህ ድንበር ላይ ያለው ተቀባይ ማነው? ተክላይ። አዎ ግድ ነው። ሀና ከእሱ ተክላይ ተቀባይ ነው አይደል? ተክላይ ተቀባይ ነው። ላኪ ደግሞ እንትና ነው አይደል? ይመች ላኪ ሲሆን ተቀባይ ደግሞ ተክላይ ነው። እነዚህ ሁለት ወንድማማቾች ራይት። በጣም ጥሩ። አንድ ወንድም ደግሞ ኢትዮጵያ አላቸው፣ ዘርአይ ይባላል። ዘርአይ አረጋዊ ያልከኝ ነው አይደለ? ኢትዮጵያ ያለው ወንድም ያቺ ልጅ ተክላይ ነው ማቃት የት እንዳለች የሚፈጥራት ተክላይ ብቻ ነው። ተክላኛ የእሱ ቤተሰብ መሪዎች። ይመች ሳውዲ አረቢያ ውስጥ የሚኖረው ላኪ ነው። ይመች ሳውዲ አረቢያ የሚኖረው ዋናው ቅርንጫፍ ነው፣ እሱ ላኪ ነው። ተቀባይ ደግሞ የመን ሀገር ያለው ተክላይ ነው። ኢትዮጵያ ውስጥ ደግሞ ዘርአይ አረጋዊ ደግሞ ከኢትዮጵያ እየመለመለ ወደ የመን ለተክላይ የሚልክ ነው። እነዚህ 3 ሰንሰለቶች ናቸው። የዘርአይን እኔ ካንተ አሁን ይኸውልሽ ይመች የሚባል ሰውየው ከነ ተክላይ የሚሰራ ሰው ነው። ትልቅ ደላላ ነው። የሸዋ ሮቢት እና የቆቦ ዋጃ ራያ እዚህ ሁሉም ሰው ከኢትዮጵያ ሰብስቦ የሚልክ ሰው ነው። ተቀባይ ጅዳ አካባቢ ያለው ብር ተቀባይ ነው። ለማንኛው ይመች ከጎን ቁሞ ከነ ተክላይ የሚሰራ ነው። ደላላ ዋና ኃላፊ ነው። እሱ ደግሞ ወንድማቸው አይደለም። ወንድማቸው እኮ አይደለም። አብረን ነው የሚሰሩት አይደለም። ይመች እኮ ቆይ አንዴ ላስረዳልህ። ምክንያት ትሪ ብራዘርስ ተስፍዬ ትሪ ብራዘርስ መስለውኛል እኮ ተክላይ አረጋዊ፣ ይመች አረጋዊ እና ዘርአይ አረጋዊ አይደል? ኖ ተክላይ የሚባለው ዋናቸው ነው። ይመች ለተክላይ ነው የሚያቀብለው። ልጆቹ መሞታቸውንም ቪዲዮ ያስቀርጾ የላከው ይመችን አፋጠን ስንይዘው ተክላይ ነው ሰው የላከው እዛ ቦታ ሞተች የተባለበት ቦታ ላይ ተቀርጾ እንዲመጣ ገባሽ? ፖዚሽናቸውን ቀያይሬው ነው። ልክ እኔ ዋና ያደረኩት ይመችን ነበር። ስለዚህ ዋና ተክላይ ነው። ዋናው ተክላይ ነው። ይመች ደግሞ የሀናን ጉዳይ ይዞ የሄደው ደግሞ ይመች ነው። ሀናን ለማድረስ ፕሮሰሱን የሚያደርገው ከአማራ ክልል እዛ እንትኑ ጋር ያለውን እንዳለ የዋጃ ምናምን እነዚህ የሚባሉበትን ቦታ እንዳለ የሚያደራጅና ከአማራ ክልል የሚልከው ለተክላይ ይመች ነው። ገባሽ አይደል? እሺ ጥሩ። ይመች ያለው ኢትዮጵያ ውስጥ ነው። ወንድምም አለው። ኖ ኢትዮጵያ ውስጥ አይደለም። ይመችም ማዛ ነው ያለው እኮ አሁን ዳር ላይ ነው ያለው። ሳውዲ ሳውዲ ድንበሩ ላይ ያለው እንትና ነው። የመኑ ላይ ያለው እንትና ነው። ማነው? ተክላይ ነው። ይመች ደግሞ ሳውዲ ነው ያለው። ያኛው ወንድሞቻቸው ደግሞ እዛ አዲስ አበባ ቅድም ያልሽው እሱ ደግሞ ከአዲስ አበባ ይልካል ማለት ነው። በመኪናም በምንም እያደራጁ የሚልኩት እነሱ ናቸው። ትልቅ ብዙ አመት የቆየ ወይም ደግሞ ኢያሱ ማርስ የሚባል የቆቦ ዋጃ የሚልክ ማለት ነው። ባይዘወይ ብዙ አሉ። እስኪ እኔ አጣርቼ ይሰጣቻለሁ። ችግር የለም ስለማውቃቸው። ዋትሳፕ ካለ ዋትሳፕ ቁጥር ግን ኢንቦክስ ላይ አስቀምጥልኝ አለ። በቃ ይኸው ለይመች የሚልኩለትን ሰዎች ከዛ የሚሰበስቡለትን 2 ናቸው። ጽፈውልኛል። እልክልሻለሁ። ጥሩ። አብርዬ ዋትሳፕ ያለክ አይደለ? አለ እልክልሻለሁ። ዋትሳፕ ላይ ላክልኝ። ምቅናይ ደግሞ አሁን ስትወርድ በኢንቦክስ ዋትሳፕ ነምበርህን አስቀምጥልኝ እና ዋትሳፕ ላይ ኮንታክት ላድርግህ። ዛሬ ከሽፍቶች ጎን ቁማችሁ ድምፅ የሚሆኑ ሰዎችን የምትወቅሱ ሰዎች ነገ እናንተ ናችሁ ድምፅ ሆኑን ብላችሁ የምትመጡት ወደ ሚዲያ። ይህንን ልታስታውሱት ደጋግማችሁ ልትረዱት የሚገባ ነገር ነው። አብዛኛዎቻችሁ ስደት ላይ ያላችሁ ናችሁ እኛን ስትወቅሱ የነበራችሁ። እንዲያውም እኛ ምንም ሌላ ነገር ሁላ ያልነው ነገር የለም። የሚገርምሽ ድምፅ በመሆናችን ብቻ በተለይ እኔ በአረብኛ ቪዲዮ በመስራቴ ብቻ በቃ ላይክ የሚያደርጉት ነገር ይገርመኛል። እና ለራሳቸው ነው ያስተዛዝባል። ነግበኔ እኮ ማለት ጥሩ ነው። ነገ እያንዳንዳችን እኮ ቤታችን ይገባል አይደል? እንዴት ሰው እውነትን እያየክ ዝም በል ይባላል? አንተ ሀቀኛ ስለሆንክ ለሀቅ ነው የቆምከው አይደል? ለእውነት ነው የቆምከው። በጣም ነው የሚገርመኝ። በቃ አይደን ነው እኔ በጣም ይገርመኛል። በዚህ ደረጃ የሰው ልጅ እንዴት ይወርዳል? ይከብዳል እኮ አንዳንድ ጊዜ። እንኳን ለአንተ ስድብ ለእኔ 1 ሚሊዮን በኢትዮጵያ እና 50 ሺህ ሪያል ተከፍሎ ለመግደል እኮ ተሞክሮ ነበረ። እዚህ ለምን ይታገላል እነዚህ ሰዎች ተብዬ? አንተማ ቀላል ነው፣ ስድብማ ቀላል ነው።
አዎ ምቅናይ ያው የምትኖርበትን ሀገር አታሳውቅ። እሺ ምቅናይ ሳውዲ ሲኖር ነበር ምቅናይ። አሁን ሳውዲ አይደለም ግን ድሮ ሳውዲ ነበር እና በጣም እዛ ሀገር ካሉ እንትኖች ጋር ተባብሮ ነው ለዜጎች የሚቆረቆር ወንድማቸው። አይ ሳውዲ ውስጥ ካልሆነ እንኳን የት ያገኙታል? ምን አውሮፓ ምናምን ከሆነ ቤት ይደርሱበታል፣ ህግ ባለበት ሀገር። አዎ ሳውዲ ነው እንደፈለጉ የሚያደርጉት ማንኛውም ሰው እዛ ነው። ኤኒዌይስ ማንንም ያለው ማን ነው?